ማለት ያው ልጅቷ በጉልቤ የተያዘች ነች። እኛ ጀማም ያፈቅራት ስለነበረ ግዴታ ወደኛ ጀማ ለማምጣት በሚል ልጁን በተለያየ መንገድ ለማስቀየም ሙከራ አድርገናል። አለብሽው የሚመስሉ ምናምን ነበር ብቻ እኛ በቅጽል የሚጠሩ ትምህርት ቤቱ ተማሪዎች አስተማሪዎች ነበሩ በዛ ሰዓትና ትራችግር ያለፈ ስለሆነ ዳይኖሰር የሚባል ዳይኖሰር በጣም ምንፈራው እኔን አንድ ጊዜ መቶኛ ቃል እጃቸው በጣም ትልቅ ነው እና ሜዳ ላይ እዚህ አግኝተውኝ በጣም እስካሁን ድረስ በሚያመልኩ ነው የመቱኝና ምን ታል ብስኩት ትገዣለሽ ልበልሽ? አይ አበበ ቢቂላ ላይ ያው ለትምህርት ቤቱ ዋንጫ አሳክተና ረጃጅሞቹ ነበር ጎበዞች። ቁመታቸውም ረጅም ነው ጎበዞች። ግሪን ደግሞ ሌላ ነገር አለው እሱ ግሪን ሌላ ነገር ነው ያለው እሱ። አስተማሪዎቹ ስለሚያውቁን ምናምን እንሄድ ነበርኛ ሶፋ ምናምን አለ እንቀመጥ ነበር። መድኃኒዓለም ለኔ ብዙ ትስታ ስላለኝ እንባየው ላይ ይመጣል። እውነት በጣም ወደው ትምህርት ቤት ነው። ቆዳ ነው ያረጋችው ሲል በምንም ትግባሳ በቱታ የጠበሰች ናት። እውነት ለመናገር ትሬኒንግ የሌለኝ ቀን ትሬኒንግ ነኝ ብዬ ዳይ ፓርቲ እንሄድ ነበር ከጓደኞቼ። መድኃኒዓለም ለኔ ብዙ ትስታ ስላለኝ እንባየው ላይ ይመጣል። እውነት በጣም ወደው ትምህርት ቤት ነው። ግን ሴቶቹ ነበሩ አክቲቭ ከወንዱ በላይ። የምሬን ነው የምልሽ። አክቲቭ ኢን ሴንስ አንድ አይነት ነገር ሪሌሽን እንደመግባት ካልሽ ቀድሞ ጥያቄ በጣም በሚገርም ሁኔታ ጥያቄ የሚጠይቁት ከወንዱ የተሻለ ሴቶቹ ነበር። ቆዳ ነው ያረጋችው ሲል በምንም ትግባሳ በቱታ የጠበሰች ናት። እውነት ለመናገር ትሬኒንግ የሌለኝ ቀን ትሬኒንግ ነኝ ብዬ ዳይ ፓርቲ እንሄድ ነበር ከጓደኞቼ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሁኑ፣ ያተርፉበታል። አቶ እስጢፋኖስ አለማየሁ እባላለሁ። እዚህ ትምህርት ቤት የተማርኩት ከ1974 እስከ 1977 ከ9ኛ ክፍል እስከ 12ኛ ክፍል የዛሬ 44 ዓመት 9ኛ ክፍል ነበር። ጥሩ ነው። የዛን ያህል ብዙ ተማሪዎችም አልነበሩም። ከአብዛኛው ተማሪዎች ጋር እንተዋወቃለን፣ እንገናኛለን። አብረን ነው ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት የምንጓዘው እና ያው ጥሩ ዘመን ነበር፣ ጥሩ ጊዜ ነበር። ያው ሁሉም እንዳቅሙ ይማራል እና ለትምህርት ከፍተኛ ትኩረት ይሰጣሉ። ጥሩ ደረጃ ላይ ለመድረስ ሁሉም ይተጋል እና እያንዳንዷን ጊዜ በቁም ነገር ነበር ሲያሳልፉ የነበሩት በወቅቱ የነበሩት ተማሪዎች። ኤፍሬም እባላለሁ። 1997 እና 98 እዚህ ግቢ ተምሬያለሁ። ፕላዝማ በእኛ ጊዜ ነበር የተጀመረው። አባቴና ዳና እባላለሁ። ያው 97 ነው እዚህ ትምህርት ቤት የገባ ነው። ያው በቲያትር ክበብ በስነ ተዋልዶ በሙዚቃ አስተዋጽኦ ያደረግን ያው 1-2 ዓመት አካባቢ ትምህርት ቤት ተምረናል ማለት ነው። ከጥሩ ትዝታ ጋር ሙባረክ በድሩ እባላለሁ። የሚገርምሽ ወደ 15 ዓመት ምናምን ማለት ነው። ሰፈራችን ራሱ ቅርብ ነው። እንዴት እንደሆነ አላውቅም። መተናነቅ ኦልሞስት እኛ የ2000 ባች ነን። 2001 2000 ያን አካባቢ ነው የተማርነው። ከ15 ዓመት አካባቢ በኋላ ማለት ነው በጣም ከ15 ከ16 ዓመት በኋላ ተመልሰን መተናል። ምን ተመታ? ያው ብዙ ጊዜ ወገባችን ተመታ። በድጋሚ ጽጌ ማርያም አለው ይባላለሁ። ከ97 እና 98 ባች ነበርኩ። እንዳሉትም ስርዓተ ጾታ ክበብ ውስጥ እዚህ በደንብ አገለግል ነበር። አሳውን ንጉሴ ይባላለሁ። ከ96 እስከ 97 ሄኖክ ጌታቸው ይባላለሁ። 96 ነው የጨረስኩት። እኔ የሶሻል ሳይንስ ተማሪ ነበርኩኝ እና ሂስትሪ፣ ጂኦግራፊና ቋንቋ ላይ በጣም አተኩር ነበረ። በተለይ እንግሊዘኛ ቋንቋ ወድ ስለነበረ እስከ መጨረሻው ገፍቼ በሱ ነው ትምህርቴን በእንግሊዘኛ ቋንቋና ስነ ጽሁፍ የተማርኩት የጨረስኩት። ተማሪዎቻቸውን በዛው ወቅት የነበሩ ሲሪየስ ነበሩ፣ ከልብ ነው የሚያስተምሩት። የተወሰኑ ደግሞ ህንድ መምህራን ነበሩ። እነሱ በጣም ዴዲኬትድ ናቸው፣ በደንብ ነው የሚተጉት። የኛም ሰዎች መምህራን ነበሩ፣ ከልባቸው ነው ሲያስተምሩ ነው የነበረው እና ያ ጊዜ በጣም ቆንጆ ነበር። ደስ የሚል ነበር። ሁሉም ይተጋ ነበር፣ ተማሪውም አስተማሪውም። መድኃኒዓለም 9ና 10ን አቁሞ ፕሪፓራቶሪ ብቻ ሆኖ ነበረ ለተወሰነ አመት ማለት ነውና ከብዙ ትምህርት ቤት ተሰብስበን ነው የገባ ነው። ከኛ በፊት የነበሩት እንደሚነግሩን የእናንተ ባች በጣም የተረጋጋ ነው፣ ጨዋ ባች ነው፣ ሚስኪን ባች ነው ነበር የሚሉን ኮምፔር የሚያደርጉት መድኃኒዓለም በጣም ከብዙ ቦታ የተሰበሰበ ተማሪ ነበር። የግቢ ልጆች የሚባሉ ነበሩ፣ የሩፋኤል ልጆች ነበሩ፣ በጣም እንትን የምንላቸው ከፓስተር የሚመጡ ልጆች ነበሩ፣
ከዚህ ከዊንጌት የሚመጡ ልጆች ነበሩ። የግሩፕ ጸብ ምናምን ነበር ይሉናል ከናንተ በፊት ማለት ነው። እኛ ጊዜ ላይ የተረጋጋ ነበረ። ጥሩ ዳይሬክተር ነበረችን ዛብሽ የምትባል አሪፍ ሚሞሪ ነበረ። ችግሩ የመጣው መቼ ነው? እኛ አንድ ባች ጨምረን 12 ስንሆን ከኛ የመጡት 11 ሆነ የመጡት ባቾች ደግሞ የኛ እጥፍ አደገኛ ባቾች ሆኑ እና ትምህርት ቤቱን ቀየሩት ቶታሊ ማለት ነው። የተረጋጋ የነበረውን ትምህርት ቤት በጣም ቀይረውታል። ግን የሚገራርም ሚሞሪ ነበር። በጣም መሞከሪያ ነበር የኛ ባች። ትምህርትን ፈተናም ያኔ ኢንተራንስ ድሮ ከ500 ነበር የሚፈተነው ተማሪው። ከእናንተ ጀምሮ ከ700 ይሆናል ተብሎ ሙከራም የተደረገው የኛ ባች ላይ ነበረ። መውደቅም የተጀመረው ኦልሞስት በእኛ ባች ነው፣ ዩኒቨርሲቲ ለመግባት ማለት ነው። በጣም ብዙ ተማሪ ወድቆ ጉድ ተብሎ ነበር ለመጀመሪያ ተብሎ ማለት ነው። የምርጫ አመት ነበረ። በጣም ቁጥጥር ነበረው ትምህርት ቤቱ ላይ። አዎ ስቲል እስካሁን ድረስ አንዳንድ ጊዜ በመንገድ የማገኘው አቶ ዘውዴ የሚባል የሂሳብ አስተማሪ አሉ። እሳቸው ከኔ በፊትም የነበሩ ተማሪዎችን አስተምረዋል። ከዛሬ 50 60 ዓመት በፊት የነበሩ ተማሪዎችን ሁሉ ያስተማሩ ናቸው እና አሁን ሰዓት አገኛቸዋለሁ። በጣም ጠንካራ ናቸው እና ይደንቀኛል እሳቸውን ሳይ እንዴት እስከዛሬ እንደው በሰላም በጤና ቆዩ ብዬ ይገርመኛል። እና አሉ አልፎ አልፎ አንዳንድ መምህራኖች አሉ እና ደስ ይለኛል ሳገኛቸው። እሺ እኔ ሙሳ ማሰን እባላለሁ። 96 ነው የጨረስኩት። እዚህ ውስጥ በቲያትርና አብሶ ምርሽ ባንድ በሚባለው ጊዜ መስራቹ ከተመሰረቱ ውስጥ አንዱ ነኝ። ሙሳ ማሰን እባላለሁ። እሺ ዘውዱ አለሙ እባላለሁ። ከ19 እስከ 2000 ዓመተ ምህረት ነው በዚህ ትምህርት ቤት ውስጥ በኳስ በስፖርት ክለብ በኳስ ተጫዋች ለ2 ዓመት ተጫውቻለሁ። የ97 ጊዜ ነው። ያው በወቅቱ በእርግጥ የግሩፕ ድብድብ ምናምን የነበረበት ነው። እኛ ከሩፌል አካባቢ ነበር የመጣነው። ሩፌል ልጅ ነው የምንባለው። የግቢ ልጆች አሉ፣ የበክተራ ልጅ አለ፣ እዚህ ከኮልፌ የሚመጣ አለ። በጣም የጨረታ ልጆች አሉ። ስለዚህ ሁላችንም እንደ ጀማ እየሆንን በነበረው ሁኔታ ያው በትምህርት ሁኔታ በሰፈርም በፍቅርም የተነሳ የተለያዩ ጸቦች ይነሱ ነበረ። እንዲሁ ክበቦችንም በደንብ እናገለግል ነበረ። የሚገርም ጊዜ ነበረ። ያው የ2 ዓመት ጊዜ ሳይሆን የብዙ ዓመት ጊዜ ያሳለፍኩበት የሚመስልበት ዓመተ ምህረት ነበር እና እንደው የፍቅር ጊዜ ስትል በሴትም የተነሳ ቃሉ ነበር። ያው በተማሪ የተነሳ ነው። እንደው የምታስታውስ አስባቱ ችግር የለውም ግን እንዴት ገባሽ? እሷን ነገር አይ ዲቆን አጋጣሚ ከሌላ ትምህርት የለው እንትን ያደረኩት ያው ብዙ ልጆችን አስፎርፍ ነበር እሷ ጋር ለመውሰድ ብዙ አስፎርፍ ነበር። ግን ለብዙ ጓደኞቼ ግን በፍቅር ምክንያት ጠልቻ ቃሉ። አይ እኛ ምን ሰጋው ነገር የለም። አይ ነው ሌላ ሰዎች ይፈራሉ። እሷን ነገር እንትን ይባል ነበር። እኛ እንግዲህ ከኛ በፊት የነበሩት ልጆች ያሳለፉት የድብድብ የምናምን ላይፍ ስለነበረ አብዛኛውን የነሱን ስም በመጠቀም ነው እኛ እንኳን የተጠቀምነው እንጂ ያን ያህል እንደገነነ የድብድብ ታሪክ የለንም። ግን ከኛ በፊት የነበሩ ሰዎች እና አክሊሉ ምናምን ይባሉ እዚህ አካባቢ ይታወቁ ነበር። ትምህርት ቤት አካባቢ እነሱ አስቀምጠው ሲሄዱ ነገር ስለነበረ በዛ ስም እኛ የምንፈራ ነበር። ያችን አጋጣሚ ተጠቅመን ያው ብዙ በወቅቱ ጥቅም ብለን የምናስባቸው ነገሮች ተጠቅመናል ብለን እናስባለን። ማለት ያው ልጅቷ በጉልቤ የተያዘች ነች። እኛ ጀማም ያፈቅራት ስለነበረ ግዴታ ወደ እኛ ጀማ ለማምጣት በሚል ልጁን በተለያየ መንገድ ለማስቀየም ሙከራ አድርገናል። እንዲለያዩ ለማድረግ ሙከራ አድርገናል። ያው ላይ ስናስበው ትክክል ባይሆንም በወቅቱ ግን ያው ማድረግ ያለብነው ሰዓት ከፍለን ያው እንዲገናኙ አድርገናል። ከዛ በኋላ ግን ምን ደረጃ እንደደረሱ ያው ስለተበታተንም ማወቅ አልቻለም። ኦኬ መጀመሪያ ከምንዳት አፋታችሁ ወደ ራሳችን ጀማ ቀላቅለናል። መውደቅም የተጀመረው ኦልሞስት በእኛ ባች ነው ዩኒቨርሲቲ ለመግባት ማለት ነው። በጣም ብዙ ተማሪ ወድቆ ጉድ ተብሎ ነበር ለመጀመሪያ ተብሎ ማለት ነው። የምርጫ አመት ነበረ። በጣም ቁጥጥር ነበረው ትምህርት ቤቱ ላይ። ከዛ አብሽ ካልኩሽ ዳይሬክተር በኋላ ሌላ ዳይሬክተር ተቀይሮ ዴይ ምናምን ማክበር ፋሽን የሆነበት ጊዜ ነበር። ከተማው ላይ ተከልክለን ነበርኛ አይቻልም ተብለን ተከለከልን። ከዛ ግን ምን ተከበረ? ወተር ዴይ ተከበረ። ከዛ ደግሞ ካልቸር ዴይ ምን በሚል ሰበብ ብሔር ብሔረሰብ ቀን ምናምን ይከበር ነበር አይደል? በሱ ሰበብ ካልቸር ዴይ የሚባል ቀን ተከበረ። አንድ ደግሞ በግድ ምን ዴይ ያከበርን ኦልዲስ ዴይ የሚባል ነበረ። እሱን አከበርን። ከዛ በኋላ ላሉት ግን ፕሮግራሞች ከለከለን ትምህርት ቤት። ፖለቲካ የምርጫ አመት ነበረ። አይቻልም ከዚህ በላይ ምንም ነገር ማድረግ አትችሉም ተብሎ ምርቃትም የላችሁም መጽሔትም አታሰሩም እንትንም አታሰሩም ተብለን ተከልክለን ነበር። ግን እነዚህ የተከበሩ ዴዮች ላይ በጣም አሪፍ ጊዜ ነበረን። ሲቀጥል ባህል ማዕከል ነበረው መድኃኒዓለም። አሁን ታጥሯል ሳይሆን እንደውም ይስራ እርግጠኛ አይደለሁም። የሚገርም ባህል ማዕከል ነበረው። የቲያትር
ፕሮግራሞች ይካሄዱ ነበር። የስነ ጽሁፍ ምሽት ይካሄድ ነበር። የሚገርም ባንድ ነበረው ትምህርት ቤቱ መዲሽ ባንድ። አሪፍ ዘፋኞች ነበሩት። ከብዙ ቦታ ሰው ይመጣ ነበር ለማየት ራሱ ማለት ነው። ያ ነገር የሚገርም ነበር። መድኃኒዓለም በጣም ደስ ይላል። በጣም እኛ ደግሞ ምን ላይ እንቅስቃሴ እናደርግ ነበር እንዳጋጣሚ ሆኖ ምንድነው ስነ ተዋልዶና ጸረ ኤድስ ምናምን የሚባል ነበርና እዛ ላይ እንቅስቃሴ እናደርግ ነበር። የተወሰኑ ልጆች ከጓደኞቼ ግማሾቻችን ስነ ተዋልዶና ጸረ ኤድስ ላይ አለ፣ ግማሾቹ ደግሞ ባህል ማዕከል አሉ እና ሁለቱም በተማሪ በጣም የምትታወቂበት ነው ሳትፈልጊ ማለት ነውና ይሄ ኤንጂኦዎች ትሬኒንግ ምናምን የጀመሩበት ጊዜ ነበረ። ተማሪ መጥቶ ትሬኒንግ ለመውሰድ ያው ለትሬኒንግ አይደለም ያኔ ብር ነበር የሚከፈለን። አበል ይከፈል ይሻል ትሬኒንግ ስትወስጂ። አረ ብዙ ነበር። በትንሹ 200 ብር ያኔ ትልቅ ነው። በቀን 200 ለ5 ቀን ምናምን ትሬኒንጎች ነበሩና ተማሪ እዛ ላይ እንድታስገቢው የሚያደርገው ጥረት አልነበረም። የሚገርም ነበር በጣም። ያው እንትን አይደለም እዛም ነው የሚጀናጀነው ምናምን ነገር በሚል ካውንስልም ነበሩ አንዳቸው የሷንም አቅም ተጠቅመው መጥፎ ባህሪ ካውንስል ስለነበረ ጉልበት የሚጠቀም ነበር። በሌላ ነገር አትጠቀምም። ከዛ በኋላ በጎን ሄዳ አንተ ለምን እንትን አትልም እሱ እየተጎዳ ያለ ነው ምናምን ነገር ብለህ ያኛውን ደግሞ እንትን የምታደርግበት ሁኔታዎች ነበር። ካውንስል ያው ያንን እንትን ስትለው እሱም ጥሩ ፊድባክ አይሰጥህም። ከዛ በኋላ ይጠብቃል ወይ አንተ ቅድም ያናገርከኝ ምናምን ይመጣል በሩ ላይ ፖሊስ እስከሚበትን ድረስ ብዙ ሰዓታችንን በሩ ላይ እናጠፋለን ከተለቀቅን በኋላ መጠባበቂያም ስለነበረ ማለት ነው። እና እነዛ ነገሮች ነበሩ። አንተ የተሰጠው እኔ ሩፌል ያው አንድ አጋጣሚ ከሱ ጋር አብረን ነው ከቀረ ቀራለሁ ትምህርት ቤት እኔ ደግሞ በቃ ከረፈደ አብረን ነው ሁሉ ነገሮቻችን አብዛኛውን ጊዜ ከሱ ጋር ነውና አሉ እንደዚህ ሌሎችም ልጆች ወደ የሚቀላቀሉን ይኖራሉ ብለን ተስፋ እናደርጋለን። ያው እኛ ቅድም እንደውም መዲሽ ባንድ ያው መስራች ነኝ ብሎ ነበር። የሆነ ሰዓት ላይ ደግሞ ቆም ብሎ ነበር። ከዛ እኛ መጣን ደግሞ የተወሰነ አነቃቃ ነው ይሁን እንደውም የቆመበት በትንሽ ማይነር በሆነች ነገር ነው እንትን ያለው እንጂ አዳፕተር ለኪቦርዱ የሚሆን አዳፕተር ጠፍቶ ምናምን ተቃጥሎ ምናምን ተብሎ ጓደኛችን ሞባይሉን የዛኔ ሞባይል በጣም ብርቅ ነው ሶኒ ኤሪክሰኑን አሲዞ ምናምን እንትን አድርጎ እንዲቋቋም መልሶ እንዲቋቋም አደረግነው። የዛኔ እንደውም መምህር ማን ነበር ፍታችሁ አለ ቢሾን ይመስሉ ምናምን ነበር ብቻ እኛ በቅጽል የሚጠሩ ትምህርት ቤቱ አስተማሪዎች ነበሩ በዛ ሰዓትና በዛ እንትን እሳቸው ተጠሪ ነበሩ። ያንን ቁልፍ ተረክበን የተወሰኑ ነገሮችን አድርገን ሙዚቃ ክበቡ ቲያትር ክበቡም እንዲቋቋም አድርገን በዛው አጋጣሚ እንደውም እንግዳ ዘር ያረፈችበት ወቅቶች ላይ ማንም ያላደረገውን ዝክረ እንግዳ ዘር የሚለውን ትልቅ ቲያትር ተሰርቶ ከተለያዩ ትምህርት ቤቶች መጣው እዚህ እንትኑን እንዲያረጉ ተሞክሮን እንዲያዩ ግብዣ ያደረግንበት ሁኔታዎች ነበሩና አብዛኛውን ደግሞ ሜን ካራክተር መሆኑ የተጫወተው ጓደኛዬ ነበር በዛ ሰዓትና ያው እኛ የተለያዩ ኮሜዲዎችን ምናምን እንሰራ ነበር በዛ ሰዓት ላይ። ፕሬፕ ሲጀመር እኛ ባች ሁለተኛ ባች ነን 96 ነው የጨረስነው። መድኃኒዓለም እንግዲህ ብዙ ትዝታ አለን። በጣም ብዙ ትዝታ አለን። ኳስ እንጫወት ነበር። በጣም እንደተባለው በጣም ብዙ ድብድቦች ነበሩ። ሩፋኤል ቀደም የጀመራቸው እነ ከቤ እና አክሊሉ የሚባሉ እነ ህብስት የሚባሉ ልጆች ነበሩ። አሁን ላይ ጥሩ ደርሰዋል። ግን የዛን ጊዜ የነበረ ድብድብ ብዙ ድብድቦች ነበሩ። ግሩፖችም ይታወቃሉ። ያው ሩፋኤል ቅድም እንዳልከው የቤተክርስቲያን ብቻ ሳይሆን በጠላ በደንብ ይታወቃል። በቃ ሩፋኤል ልጆች ጠጭ ልጆች ናቸው ይባላል። እኛ እዚህ ትምህርት ቤት በጀርባ በኩል እንወጣ ነበር። ጠላ ቤቶች ብዙ አሉ። ድብድብ ብዙ ነበረ። ከዛ ውጪ የምንፈራቸው አስተማሪዎች ነበሩ። አሁን ስሙ ጠፋ። ረጅም አስተማሪ ነበር አይደለም። ቅጽል ስም አለው። ቅጽል ላለመጥራት ነው። እሱ ላለመጥራት ነው። የአይን ሐኪም ነው። አሁን አይን ሕክምና ላይ እየሰራ ነው። ኦልሞስት እንግዲህ በደንብ አስተዋጽኦ አድርጓል። ምክንያቱም ድሮ እኔ ሶሻል መማር ነበር የምፈልገው መጀመሪያ ላይ ማለት ነው። ከዛ ግን ሕክምና ገና እንትን ስንል ሕክምና ሙያ ላይ ብንማር የተሻለ ነው ብለን አስበን ነበር እንትን ላይ የገባ ነው። ብቻ ትንሽ ክላሳችን በመስኮት ትታያለች። ዳር ላይ ነበረች። ልክ የናቹራል የመጨረሻው ክላስ ነበር የኛ 1223 ይባላል። እቺ ማለት 1223 አሁን ስንት ይላል? 11 ሰርድ ይላል እና 12 11 ይላልና እቺ ነበረች ክላሳችን 1223 ነበር። 1223 የናቹራል
የመጨረሻው ክላስ ነበር ከናቹራል ሳይንስ ማለት ነው። የሚገርም ሚሞሪ ነበረ። ፖዚሽኒንጉ ተቀያይሮብኛል። ቅድም ስገባ ግራ እየገባኝ ነበር፣ የት ነበር የምቀመጠው ብዬ እያሰብኩ ነበርና ግን 6 ወር አልተማርንበትም። አልተቋረጠም፣ ይቅር ተባለ። አስተማሪዎቹ ምንም ኢፌክቲቭ እየሆነ አይደለም፣ ለፈተና ያን ያህል አይዘጋጃችሁም ብለው አሰቡ፣ አስቀሩት። ኦልሞስት 6 ወርም አልተማርንበትም። ገና 11 ላይ ራሱ ማለት ነው። 12 ላይማ ከስንት አንዴ ነበረ አንዳንድ አስተማሪዎች የሚከፍቱት እንጂ በትክክል በፕላዝማ አልተማርንም፣ ትተውታል። ከኛ በኋላ ያሉት እንደውም ተምረናል ትንሽ አለ። ችግር ያለፈ ስለሆነ ዳይኖሰር የሚባል ዳይኖሰር በጣም የምንፈራው እኔን አንድ ጊዜ መቶኛ ቃል እጃቸው በጣም ትልቅ ነው እና ሜዳ ላይ እዚህ አግኝተውኝ በጣም እስካሁን ድረስ በሚያመልኩ ነው የመቱኝና ኃይለኛ ነበሩ። ጥሩ አስተማሪዎች ነበሩ። ጂኦግራፊ አስተማሪያችን እና አንድም ልበብርሃን አስተማሪም ነበሩ፣ ሂስትሪ አስተማሪ። ክፍላችን ያቺ ኮሪደር ውስጥ ነበረች። እዛ ውስጥ ነበር 12 የጨረስ ነው እና ጥሩ ግቢ ነበር። በእኛ ጊዜ ደስ የሚል ትዝታ ያለን ነው የነበረው የዛን ጊዜ እና ማስታወሳቸው አሁንም ሳገኛቸው ደስ የሚለኝ ልጆች በዛ ጊዜ አፍርተናል። አብረንም ያለን ልጆች ብዙ ናቸው። ኦልሞስት እዚህ አካባቢ ያለ ሰው እዚህ ነው የተማረው። ሌላ አማራጭ አልነበረም ከመድኃኒዓለም ውጭ ሃይስኩል ላይ። አሁን ተቀያየረብኝ እንጂ የሚቀመጥ የነበረው 2 ቦታ ነው የሚቀመጠው። 3ኛ ወንበር ላይ አንድ ነበረኝ እዚህ ጋር፣ አንድ ደግሞ እንዴት ነበረች ከመጨረሻው አንድ ነገር። አጭር ነን ግን ወደ መጨረሻ እንወድ ነበረ። አልነበርኩ ክላሳችን በእኛ ጊዜ የሚገርምሽ እኛ ክላስ እንደው ምን ያጠርላለሁ ጎበዝ የሚባሉ እኛም ከጎበዞች ነበር ኖርማሊ፣ ከዛ ተርታ ነበርን። ግን ረጃጅሞቹ ነበር ጎበዞች፣ ቁመታቸውም ረጅም ነው ጎበዞች እና ወደ ኋላ ነበር የሚቀመጡት። የሚገርም ሴቶች እዚህ መሀል እንዲህ ይበዙ ነበር፣ ለምን እንደሆነ አላውቅም። እንዲህ ሴቶች ይበዙ ነበረ። በኋላ ላይ እነዚህ ያልኩሽ ወንዶች ይቀመጣሉ። ብቻ የሚገርም ነበር። በጣም መድሽ በጣም እድለኛ ናችሁ ይሉናል። መስኮት ከጀርባ ላይ እናንተ ክላስ ይባላል። የኛና ከዚህ ጀርባ ያለው ክላስ መስኮት ፊት ለፊት አለው እና ቴዎድሮስ ህንፃ ይባላል። ይሄ ህንፃ ያለበት መድኃኒዓለም ከሌላው የሚለየው ትምህርት ቤቶቹ እንዳለ ስም አላቸው። እዛ ጋር ባላባት ህንፃ ቴዎድሮስ ህንፃ፣ እዛ ጋር ኤል ሼፕ፣ እላይ ደግሞ ከሜዳው ጀርባ ነው ወፍጮ ቤት የሚባል ህንፃ ነበረ የሚማሩ። ለምን እንደተባለ ምን እንጃ። ለአስተማሪ የምትሰጫቸው ቅጽል ስሞች ነበሩ ምናምን። አሁን ሚስጥር ማውጣት አይሆንብንና ብቻ በጣም ደስ ይል ነበረ። አንድ ማረሰውን ሚሞሪ ልንገርሽ። አንድ አስተማሪ ጸረ ኤድስ ምናምን ነበረ ይሻሉ አይደለ ነበረ ይሻሉ እና ፖስተሮች ይመጣሉ ለጥፉ ተብለው እኛ ነው ሜንተን የሚያጋፍ እዛሽ ጋር የቢሮ ይሄ ነበር የጸረ ኤድስ ቢሮ ያልኩሽ ፊት ለፊት ነበረ። በሩ ላይ አሪፍ አይቸኩልም የምትል ነበረች ፖስተር፣ እስካሁን አልረሳትም። እና አሪፍ አይቸኩልም ትላለች። ተቃቅፈው የተሳሳሙ ነገር ተማሪ ቦርሳ አድርጎ ሲያልፍ እያየ ነው እና አረሰውም። አንዱ አስተማሪ ምን እየለጠፋችሁ ነው እንዲህ ይላል። ስላላገኘ ነው ብሎ ነው ሄደ። አሪፍ አይቸኩልም ያለው ማለት ነው። እና በቃ ሙድ መያዣ አድርገነው ነበረ አሪፍ አይቸኩልም እያለ መልሽ። ደስ ይላል። ከኛ ክላስ አብዛኛው አሁን ጥሩ ደረጃ ላይ ነው። በእኛ ጊዜ ያው የግብረ ገብ ትምህርት ስለነበረ ከኤሌመንተሪ ጀምሮ ያ መልካም የግብረ ገብ ትምህርት አብሮን አድጓል። ሃይስኩልም ስንመጣ ስላለ ቅድሚያ ለትምህርት ሰጥተን ትምህርታችንን ጨርሰን ስራ ይዘን ነው እንጂ ወደዛ መግባት የሚታሰበው። ከዛ በፊት አብዛኞቻችን አንደፍም እና ትምህርትና ቁም ነገር ላይ ነው ስናተኩር የነበረው። አዎ መድሽ ትምህርት ቤት ትልቅ አስተዋጽኦ አለው እና በዛ ወቅት እንግዲህ ከትምህርት ውጭ የምናስበው ነገር የለም። ሲሪየስ ነው፣ አላማ ይዘን ነው ወደፊት እንዲህ ተምሬ እዚህ ቦታ ደርሳለሁ እና ራሴን፣ ቤተሰቤን፣ አገሬን የሚጠቅም ስራ ውጤት አስመስግቤ ትልቅ ደረጃ ላይ ለመድረስ ነው ትጋታችንና ከሞላ ጎደል ተሳክቶልናል ብዬ አስባለሁ። ጥሩ ደረጃ ላይ ያለ ዩኒቨርሲቲም በጣም ብዙ ሰው ኦልሞስት ስንት ይሆናል ከ200 ምናምን በላይ ተማሪ አንድ ቦታ ደርሶናል። ቢያንስ 100 ይሆናል ሐዋሳ ዩኒቨርሲቲ ማለት ነው። እና ግቢ ሜደሽ የመድኃኒዓለሙን እንትን አልተው ነው እንገናኝ ነበር።
ግቢ ከአንድ ትምህርት ቤት ተምረሽ ያሳለፈ ሰው ምናምን አንድ ላይ ሲገናኝ በጣም የሚገርም እንትን ነበረው። መድሽ የሚገርም በጣም አሪፍ አውቶግራፍ ሴቶች ልበልሽ አሁንም ምን ያህል ወንድ ሆኖ እንዲህ ስራዬ ብሎ አውቶግራፍ ጽፎ እንትን ያለ ምናምን የለም ነበር ከኛ ውስጥ ግን ወደ 3 ምናምን ሴት ልጆች እንትን የሚሉ ነበሩ። ፕሪፕ ላይ አድጊያለሁ ብሎ የሚያስባል መሰለኝ ተማሪው ትቶ ነበረ እንደ አውቶግራፍ ምናምን መጻጻፍ። ካፌያችን ያቺ ነበረች አልኩሽ ፔፕሲ አሁንም አለች። እዛሽ ጋር ፔፕሲ ነበረች፣ ካፌ ነበረች። እዛ ጋር ፋስቴ ነበር፣ ሚሪንዳ ፔፕሲ ነበር። ይሄ የጸሬድስ ቢሮ ነበር አሁን 1208 የሆነው። ይሄ ደግሞ ይሄ የጸሬድስ ማስተባባሪ እንደ ዩኒት ሊደርም ነበረ ቢሮ ነበረች እቺ። አሁን ክላስ ሆኗል። ይሄኛው ሚኒ ሚዲያ ሆኗል አሁን። ኦኬ ሚኒ ሚዲያ ኦኬ መድሽ ሚኒ ሚዲያ ሰላም ነው። አሁን ሚኒ ሚዲያ ሆኗል። ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? አሁን መድሽ ተማሪ ናችሁ። እኛ ደግሞ ድሮ 2000 ላይ 2001 ላይ 2002 እዚህ ተማሪ ነበር ልጆች ነው። አሁን ሚኒ ሚዲያ ሆኗል። ይሄ ከመቼ ጀምሮ? ኧረ ይሄ ቢሮ ነበረ ድሮ የኔ ጸሬድስ እና እንትን ያስተባባሪው ከጀርባ ደግሞ ጸሬድስ ቢሮ ነበር። አሁን ክላስ የሆነው 1208 ምናምን የሚለው ክላስ ነበር። በር ላይ ነበር አይደለ? ኧረ እዚህ ጋርም ከጀርባም ሌላ ቢሮ ነበር እንደመሰብሰቢያ ነገር። በጣም ደስ ይላል። የልጆች ትሬኒንግ ምናምን ያመጡ ነበረ። የኳስ ውድድር ነበር ኮካኮላ ካፕ የሚባል ትዝ ይለኛል የተጀመረበት። በጣም አሪፍ ነበረ። ኮርት ባስኬትቦልም እንደዚህ ውድድር ይካሄድ ነበር በክላስ። በአስተማሪዎችም የሚገራርሙ አስተማሪዎች ነበሩ። ትዝ ይለኛል አንዳንዴ የተሻለ አስተማሪ ያለበት ክፍል ላይ ፈተና ያስፈራሩ ነበር። 12 በጣም ከባድ ይሆናል እንዳልሽ ከ700 ይሆናል ምናምን ብለው። አሁን ማስታውሰው ዘየደ የሚባል ኬሚስትሪ አስተማሪ ነበር፣ በጣም ጎበዝ። ከተማው ላይ ማለ የሚባል ነው ይባላል። እኛን አላስተማረንም ለምሳሌ፣ ግን እሱ ያለበት ክፍል እንሄድ ነበረ በኬሚስትሪ ፔሪድ ማለት ነው። እዛ ስንያዝ መታወቂያሽ ይበሳል ይፈረምበታል ምናምን ያ ነገር ትዝ ይለናል። ጃፓን አስተማሪዎች ነበሩ አይቲ እና ስፖርት የሚያስተምሩን። እነሱ ስፖርት የሚያስተምሯቸው ልጆች ጋር ቀልድ ነው እነሱ አለ ሲሉ ይጠሩ ነበር፣ እንሄድ ነበር ምናምን አንድ ላይና ብቻ መድሽ በጣም ደስ ይላል። ከቡራዩ ጀምሮ ይመጡ ልጆች ነበሩ። ከቡራዩ ከአስኮ ከወንጌት የኔ ሰፈር አሁን ወንጌት ነው የነበረው። ወንጌት ጀርባ የነበር ነው። ከወንጌት ነው አብዛኛው መጣ የነበረው። ግን በጣም ማስታወሳቸው ልጆች ብዙ ጊዜ ከቡራዩ ይመጡ ነበር። እዛ ጋር ባስ ይዙ ነበር ወጥተው። ካፌዎች ነበሩ እዚህ ጋር የነበረ ፊት ለፊት የነበረ ካፌ እንትን ነበረ ሙሉ ካፌ አሁን ነው። የዛ ጊዜ አልነበረ የሉ ካፌ ጆንቢት ካፌ እንትን ነበር ስሙ ሌላ ነበር ሙሉ ካፌ። አዎ እንደዚህ የሚባል ግሪን እዛ ነው። ግሪን ታች እንትኑ ጋር ግሪን ደግሞ ሌላ ነገር አለው እሱ ግሪን ሌላ ነገር ነው ያለው እሱ ግሪን አይነስ ነው ግሪን ማለት ወዚህ ወረዳ እንትን ጋር ሲኬድ ወደ ስታዲየሙ ጋር ሲኬድ ያለ ሆቴል ነው እና ያው ካፕል ያለበት ነው እና ብዙ ልጆች ከዚህ ተጠያቅሰው እዛ ይሄዳሉ። ሙሉጌታ ባተ ደግሞ ሩቅ አለ ታች ነው ፎቶ ለመነሳት መናፈሻ። እሱ ሳር ፍለጋ ነው አለው። ሙሉጌታ ባተ አለ እንትና አለ ማነው ስሙ ገሪን ምንዳይም አለ ምንዳይ ካፌ አለ። እዚህ ጋር ደግሞ ወደ ሸጎሌ ሞጫ ጋር ደግሞ ቆቅዬ ጠላ ቤት አለ። በጣም የታወቀ ነው። እነዚህ ነች ትዝ ይሉኛል። ከዛ ውጭ በጀርባ የነበሩ ደግሞ ነበሩ እነሱ ነበሩ። ሌላው ጌሞች ነበሩ፣ ጨዋታዎች ነበሩ። ካስታወሳችሁ የትምህርት ቤት ጨዋታዎች ነበሩ እና አይልሽ የክላስ እንትኖችም አሉ። ወፍጮ ቤት ክላስ ስሞቹን አስታውሳለሁ። ወፍጮ ቤት ላይ ነው። በደንብ እናውቃቸዋለን። አልተቀየሩም አይደል? ምንም የተቀየረ ነገር የለም። ምንም አልተቀየረም። ምናልባት የተጨመረ ይሄኛው ካባን በስተቀር አንድ ብሎክ ፎቅ ተሰርቷል። አንድ ፎቅ እንጂ እንዳለ ክፍሎቹ አሉ። ኦልሞስት ቅርስ ሆኗል። ቀለም ሁሉ አልተቀየረም እና በጣም ደስ የሚለው ወንበራችንም እንዳለ ነው ማስበው። እኔ በጣም ጥሩ ትዝ አለኝ ላይና ብቻ መድሽ በጣም ደስ ይላል።
መጣች። አዎ በጣም ታዋቂ ናችሁ። ሳንፈልግ ሆነን መሪሽ ልክ ነሽ እና በቃ እዚህ ነው ማለት ትቻለሽ። የመጀመሪያ ጓደኝነት ምናምን የጀመርነው አብዛኞቻችን ከጓደኞች ከእንትናችን ግን ደግሞ እንዳልኩሽ የጸረ ኤድስ የስነ ተዋልዶ ምናምን እንትን ስለነበረ አብሮ መታየት ምናምን እንፈራ ነበር። ግን ጓደኝነት የመጀመሪያ ጓደኛ ምናምን ኦልሞስት ያዝነው እዚች መድኃኒዓለም ነው። ፔፕሲ ነበረች እዛ ጋር ከመጀመሪያው ክላስ ፊት ለፊት ፔፕሲ የቀባቸው ወንበሮች ነበሩ፣ ዛፎች አሉ ምናምን እዛ እንቀመጥ ነበር። ጫካው የተወሰነ ተመንጥሯል፣ ግን የተወሰኑ ዛፎች ነበሩ ያኔም እና ጫካ ተደብቀሽ ትሄጂ ነበር ዝም ብሎ ለመቀመጥም ማለት ነው። እና ስፔስ የሚባል ነበር። አሁን ኑር አላውቅም። ማጥኒያ ነው ላይብረሪ ሳይሆን ኖርማል ስፔስ ወንበሮች ያሉበት ማጥኒያ ለማጥናት እየተባለ እዛ ይኬር ነበር። አይ የሰፋ ጥናት የለም ምንም የሰፋ ጥናት የለም። ግን እንዳልኩሽ ዝም ብሎ አብሮ መቀመጡ ስትወጪ መሸኛኘቱ ምናምን ነው። ሌላ ነገር የለም ነበር። ሱቅ ነበረች፣ ፔፕሲ ሱቅ ነበረች እዛ ጋር በር ላይ ፔፕሲ ሱቅ ነበረች። በረዶ ፓስቲ ሻይ ምናምን ነበረ። እዛ ትገባበጃለሽ። ለስላሳ ነበር፣ ርካሽ ነበር ለስላሳ። እኛ ደግሞ የአስተማሪ ካፌ ነበረ አላቸው። አስተማሪ ካፌ አስተማሪዎቹ ስለሚያውቁን ምናምን እንሄድ ነበር። እኛ ሶፋ ምናምን አለ እንቀመጥ ነበር። መድሽ አሪፍ ነበር። በጣም በጣም ደስ ይላል። መዓዛ ጸጋዬ ይባላል። የ92 ተማሪ ነኝ። መረብ ኳስ ተጫዋች ነበር የዚህ ትምህርት ቤት። ዌልካም። ኧረ እኔ አልቀወጥኩትም። ቲክቶክ ላይ ሀና ነሽ? በቱታ የጠበሰች ናት። ቲቸር ባዬ ቢኖሩ ሊያወሩ ይችላል። ቲቸር ባዬ አሰልጣኝ ነበረ። መድኃኒዓለም ለኔ ብዙ ትዝታ ስላለኝ እምባዬው ላይ ይመጣል። እውነት በጣም የምወደው ትምህርት ቤት ነው። ምን ብዬ ልንገር፣ ግን ሰክሰስፉል ነበርን። መረብ ኳስ ስንጫወት ያው በታሪክ ይታወቃል። የ92 ዓመት ተጫዋቾች ነን። 92 ነው የጨረስኩት። ከ90 ጀምሮ እስከ 92 እዚህ ትምህርት ቤት መረብ ኳስ ተጫዋች ነበር። ባዬ ነበር አሰልጣኜ። ለክልል ሁሉ አልፈናል። ውጤታማ ነን፣ ይታወቃል ያው ታሪኩ ማለት ነው። ከዛ በተረፈ ምን ልበልህ፣ ብዙ ማውራት አልችልም። አሁን እንጂ እንደዛ ባወራ ይሻለኛል። ኧረ ተው ተው ተው፣ አይ ተው። አይ ባዬ ቢኖር ነበር ደስ የሚለው። ምን ታረጋለሽ? ምን ታል ብስኩት ትገዣለሽ ልበልሽ? አይ ብስኩት ከገዛሽ ያኔ የተሻለ ነው። በቃ አንቺ እኮ ያብድሽ ነሽ ተብሎ ነው የሚታሰበው። ግን ሴቶቹ ነበሩ አክቲቭ ከወንዱ በላይ። የምሬን ነው የምልሽ። አክቲቭ ኢን ሴንስ አንድ አይነት ነገር ሪሌሽን እንደመግባት ካልሽ ቀድሞ በጣም በሚገርም ሁኔታ ጥያቄ የሚጠይቁት ከወንዱ የተሻለ ሴቶቹ ነበር። በእኛ ዙሪያ ያሉትን ነው የምልሽና እውነትም ሴትና ወንድ እኩል አይበስልም። ሴቶቹ አክቲቭ ነበሩ ከኛ የተሻለ። ግን ምንም የሰፋ ነገር አናረግም በእኛ ዙሪያ ያለው ማለት ነው። አሁን አለ ትልልቅ ነገር ማጠብቂውን የሚያደርጉ ልጆች ነበሩ። ግን በእኛ በቃ በጣም የሰከነ እንትን ነበረ። ግን አለ እዚሁ ነው የጀመርነው። ጓደኝነቱንም ተቃቅፎ መዞሩንም መጀናጀኑንም ፎርፈሽ ዝም ብሎ ጫካ ቁጭ ማለቱንም በጣም አንዳንዴ የሆነ ጉዳይ ሲኖርሽ አላስወጣ ሲሉሽ በጀርባ ግንብ ይዘለል ነበር። ጎበዝ ተማሪ የለም፣ ሰነፍ ተማሪ የለም። ሁሉም በጀርባ ግንብ ዘለን እንወጣ ነበር ምናምን። ግን በጣም ደስ ይላል እንዳጠቃላይ ማለት ነው። አይ መሪሽ በጣም ደስ ይላል። አይ የሆነ የባስኬትቦል ቶርናመንት ዝግጅት ነበረ ትምህርት ቤት ውስጥ መተን ነበር። እኔ መረብ ኳስ ነው የምጫወተው እና አንድ ጓደኛዬ ባስኬት ስለምትጫወት ለኔ ብለሽ እንሂድ ምናምን ትለኛለች። ከዛ መጣን። ሜዳው ተሸፍኗል በእንትን ዲጄ አለ ምናምን ማለት ነው። የሚገርም ፕሮግራም ነው። እኛ ብቻ እኔ ደብሮኝ ነው። ደስ ሳይልሽ የምትመጪው ነገር አለ። ቱታ አድርጌ ኮፍያ አድርጌ ዳር ላይ ቁጭ ብለናል። ባስኬት ተጫዋቾቹ ሚኒስከርት ምናምን ነገር አድርገዋል። በቃ ልነግርሽ አልችልም። ቶርናመንቱ ከደህና ትምህርት ቤቶች ተማሪዎች ጋር ነው። መጡ ልጆቹ። እኛ ዳራችን ይዘን ስለተቀመጥን እዚህ ነው የምትማሩት አሉን። እዛ የመጡት አዎ። ምን ነው ታዲያ? አይ ዝም ብለን ነው። እኔ መረብ ኳስ ተጫዋች ነኝ ለሷ ብዬ ነው ምናምን ነገር የመጣሁት አልኳቸውና ከዛ በቃ ከልጆቹ ጋር ተግባባን። ስልክ ቁጥር ተቀያየርን እና ተለያየን። ከዛ ሰኞ ስመጣ ባስኬትቦል ተጫዋቾች ተማሪዎች አኩርፈውኛል፣ ሴቶቹ ማለት ነው። እኔ ምን ላድርግ? እነ ልጆቹ ናቸው የተግባቡን እንጂ እኛ ያልንባቸው። ከዛ ባዬ ሜዳ ውስጥ ቁጭ ብሎ ነበር። በእረፍት ሰዓት በቆዳ ጫማ መግባት አይቻልም፣ ባስኬት ስለሚጫወቱ ማለት ነው። ቆዳ ነው ደግሞ በዛ ላይ ያደረኩት። ሰኞ ዕለት እዚህ ይለኛል
ክፈቱላት ሲባል አይ አትገባም ቆዳ ነው ያደረገችው ሲል በምንም ትግባሷ በቱታ የጠበሰች ናት እናንተ በምን ሳጠብሱ ምናምን ነገር ብሏቸው በቃ ዘግተው ይላ ነበር ማለት ነው። በቃ ይሄ ትዝ ይለኛል፣ ብዙ ነገር ትዝ ይለኛል፣ ትምህርት ቤት ብዙ ነገር ትዝ ይለኛል። ፎርፌ አላውቅም በእርግጥ ግሩፕ የሚፎርፍ ተማሪ የለም። እውነት ለመናገር ትሬኒንግ የሌለኝ ቀን ትሬኒንግ ነኝ ብዬ ዴይ ፓርቲ እንሄድ ነበር ከጓደኞቼ። ከዛ በተረፈ እዚህ ፊት ለፊት ዶት ፋርማሲ ጋር የቤት ዘመድ ቤት ስላለ ብዙ ካሜራው ስለምንገባ የመንቀልቀል ነገር የለም። ኢንፎርሜሽን ይደርሳቸዋል ማለት ነው። አክስቶቼን በጣም የምፈራው ይሄን ይመስላል ለጊዜው። ቤተክርስቲያኑ ራሱ ከ100 ዓመት በላይ ያስቆጠረ ቤተክርስቲያን ቅዱስ ሩፋኤል ቤተክርስቲያን ራሱ ማለት ነው። በጣም ታሪካዊ ነው። ያው የፍቅር እስከ መቃብርን ያላነበበ ሰው የለም። ያው ፍቅር እስከ መቃብር አንዱ መጽሐፉ ላይ የሚጠቀሰው ሩፋኤል ቤተክርስቲያን ነው ያረፉበት ማለት ነው። በዛ እንትን ያለበት ቅዱስ ሩፋኤል ቤተክርስቲያን ነው። ታሪካዊ ቤተክርስቲያን አለ። ሼሆጀሌ የሼሆጀሌ ቤተ መንግስት የሚገኘው ሩፋኤል ጋር ነው። ጥንታዊ ነው። እሱ በቅርስነት የተመዘገበ ነው። ትላልቅ በባህልም ደረጃ ቅድም ወንድም ሲያስቀምጠው 80ዎቹ ላይ የጥምቀት በዓልና የሚከበረው እንደማይዳሰስ በጣም ትልቅ ቅርስ የነበረው ጠለፋው ላይ የነበረበት ሩፋኤል አካባቢ ማለት ነው። ቅድም ወንድሜ ሲያስቀምጠው ትዝ የሚል ከሆነ በአጥር ዘለን ኢራቅና ኢራን የሚባል ጠላ ቤት ምናምን ብሎ ያስቀምጠው እና የጥምቀት በዓል ደግሞ በጣም በከፍተኛ የሚከበርበት በተለይ በ13 የሚከበርበት የማይዳሰስ በጣም ትልቅ ባህል ያለበት ሰፈር ነው ሩፋኤል። ብዙም በስም ታዋቂ አይደለም፣ ግን ውስጡ ብዙ ታሪኮች ያሉት ሰፈር ነው ለማለት ነው። አንደኛ ያኔ ትምህርት ሲሪየስ ነው ማለት 10ን አልፈሽ ከመጣሽ በቃ ዩኒቨርሲቲ ይገባል ተብሎ ነበር የሚታሰበው። ኦልሞስት አይወደቅም አብዛኛው ተማሪ ይገባ ነበርና ከዛ በኋላ ግን የፈተናውን እንትን ሲቀይሩት ሲስተሙን ሲቀይሩት በቃ ተወድቃላችሁ ምናምን ብለው ማስፈራት ጀመሩና ቴንሽን ለቀቁ። ጥናት ላይ ምን ላይ እንደዝሮ እንትን ማለት የለም። ኩረጃ ምናምን ሲሪየስ እናረጋለን ተብሎ በጣም ተወራ። ክላስ ውስጥ ያ ሁሉም ሰው አይሞክርም። እኛ ትዝ ይለኛል ትንሽ ተማሪ ነበር በአንድ ክላስ በእኛ ጊዜ። ትንሽ ስልሽ ከበፊት ከሚነግሩን አንፃር 46 ተማሪ ምናምን ነበር አንድ ክፍል ውስጥና ብዙ ነው። 11 ብቻ ወደ 30 ምናምን ክፍል አለ። 12ም እንደዛ። ዮሴፍ ካዛ እባላለሁ። የ96 ባች ነኝ። 96 97 የተማርነው እዚህ ነው። እሷ እንኳን ከዛ በኋላ የመጣች ነች። ሁለታችንም እዚህ ነው የተማርነው። ያው ባቹ ይለያያል። የተገናኘ ነው እዛው በምንኖርበት አካባቢ ስለሆነ ነው የተማርነው። ግን ሁለታችንም እዚህ ነው። እኔ እንዳልኩ 96 ባች ነኝ። ባየ እንዳለችው በእግር ኳስ ደግሞ የባየ ፕሮጀክት ነበርኩ። ከዛ ከባየ ፕሮጀክት ለብሔራዊ ቡድን ሁሉ የተመረጠ ነበር። ባየ ትልቅ በስፖርቱ የሰራ ሰው ነው። ቢኖር በጣም ደስ ይለው ነበር። ይሄን ይመስላል። ሁሌ ትዝታ ነው። ማታ ማታ ስናወራው የትምህርት ቤት የእሷም የተለየ ትዝታ ነው፣ የኔም የተለየ ትዝታ ነው። በጣም ደስ ይላል። እኔ ነገር ተዘጋጅቶ ስናይ በጣም ደስ ብሎ ነው የመጣ ነው። ስልጠና አለ፣ ባለስልጣን ይሰለጥንሻል፣ ትምህርት ተቀጥቶ ምናምን ማለት ነው። ግዴታ ነው። አሁን ቀልድ ነው የሚመስለው ሲወራና ማርክ ይቀንስብሻል ምናምን ትባያለሽ፣ መተው ያሰለጥንሻል። ያ ፍራቻ ነበረ። ዩኒት ሊደሮች በጣም መዞር ጀምረው ነበረ። ጫካ ድሮ አይጠጉም ብዙ ይባላል። ጫካ ይገባሉ፣ ያሉ ተማሪ ይዛሉ። መታወቂያ መብሳት ፋሽን ሆኖ ነበረ። 3 ከተበሳ ወላጅ ታመጫለሽ ግዴታ። ስልክም ደግሞ ያኔ መጻፍ ተጀምሮ ነበር። የወላጅ ስልክ ሞባይል መጥቶል ስለነበር በደንብ የወላጅ ስልክ ታስመዘግቢያለሽ፣ ቀጥታ ደውሎ ይጠራሉ ምናምን እና ያ ፍራቻ ነበር እንጂ እንደ አጠቃላይ እኔ መጀመሪያ መዳሊያም ደረሰ ሲባል ተናደን ነበር። እኛ ሰፈር ወደዛ ነው ወደ ሰሜን ሆቴል ሳይን መዘጋጃ አካባቢ ነውና ቴች ብለን ነበር መነን ነው መግባት የምንፈልገው ምናምን እንል ነበር በእኛ ጊዜና ግን በጣም ነው የወደድነው ከመጠን በላይ ማለት ነው። አንወጣም። ኦልሞስት እዚያም ሽተን ነው የምንወጣው። ከ12 እስከ 12 ሰዓት ምናምን ቆይተን ነበር የምንወጣው። መድሽ በጣም አሪፍ ትምህርት ነው። ሁሌ ሳልፍ እያየሁት ነው ማለት ነው። እስካሁን ቤስት የምላቸው 3 ጓደኞች አሉኝ። ከአንዱ ጋር ከ1 እስከ 12 አብረን የተማርነው ዩኒቨርሲቲም አንድ ላይ ነው የደረሰን ሐዋሳ። ከሁለቱ ጋር ከ9 ጀምሮ አብረን የተማርነው እስካሁንም ቤስት ጓደኛ ነው እና የክላስ ልጆችም እንደ ሌላ ቦታ በጣም ቶታሊ ተራርቅ ያለው እንደምንለው አይደለም። አንዳንዴ እንደዋወላለን፣ እንገናኛለን። ሰፈርም ደግሞ በአጋጣሚ እዚሁ አካባቢ ወደዚህ ወደ ጥቆ ምናምን ስለሆነ አብዛኛው እዚህ አካባቢ ያልነበር እዚህ የሚማረው ድሮ እንገናኛለን። እዚህ አውቄው እንትን ያልነው ሰው የለም። ተያይተሽም የምትተላለፊው እንትን የምትዩ ሰው የለም ጭራሽ። መድኃኒዓለም በጣም ደስ ይላል።
አሁን አርጅቶብኛል ግን ክላሱ ስንገባ እንደዛው ነው። ጣውላው ወልቋል ምናምን የመጀመሪያ እንትን ክላስ ቴዎድሮስ ህንጻ ይባላል እኛ የተማርንበት 11 እና ገርሞኝ ነበር። እሱ እየገረመን ነበር። ወይኔ መድሽ ያ ፎቅ ተሰርቶ ያለቀው በእኛ ጊዜ ነበረ። እኛ ኦልሞስት ከኛ አንድ ነው ሰው ነው አንድ ባች ነው የተማረው ከኛ በፊት መሰለኝ። አዲስ ክላስ ምናምን ተብሎ ብርቅ ነበረ። መድሽ በጣም ደስ ይላል። አደገኛ አስተማሪዎችም ነበሩ በዛው ልክ ዩኒፎርም ክላስ ውስጥ ለምን አወለቅሽ ብለው ትመጪ ምናምን ነበር በጥፍ ፕሪፕ እና ተማሪውም ይፈራል። የኛ ባች እንትን ነው ያልኩሽ ለዛ ነው። በፊቶቹን ስንሰማ ከአስተማሪ ጋር ይደባደባል። በእኛ ጊዜ እንደሌለ ሲፈልግ በጥፍ ይልሻል፣ ሲፈልግ ያስወጣሻል ምናምን። ግን አሪፍ ነበር። አብሮን የተማሩ አሁን አብዛኛው ጥሩ ቦታ ነው ያለው ስንገናኝም ማለት ነው። በጣም ደስ የሚለው መድሽ ተምሮ በጣም ፕሪፕ እዚህ ተምሮ ስፔሻሊ ፕሪፕ ብቻ ሳይሆን ያው ተጣርቶ ነው ተማሪው የሚመጣው ምናምን ይሉ ነበረ። በጣም አሪፍ ነበር መድሽ በጣም ደስ ይላል። ኦኬ ተማርኩበት ትምህርት ቤት ነው። በዛውም ግቢውን ለማየት ተዛ ነው ቻላው እዚህ ነው አብዛኛው ቅዳሜና ጧጧቱ የባየ ፕሮጀክት የሚያሰልጥነን እዚህ ሜዳ ላይ ነው። ሜዳው ላይ በጣም ትልቅ ትዝታ አለ። ዋናው ዓላማውም ስለሜዳው ሲወራ ነው። በጣም ትልቅ ቦታ አለ ነው። እንዲሁ ለሜዳው የሚደረገው ተደርጎ ተባብረን የሆነ ትናንሽ ልጆች የሚያወጣ ስለሆነ የሆነ ሜዳው ብናስተካክለው የሚለውን ሀሳብ በጣም ወድጄዋለሁ። እኔም አንደኛው የሱ ዓላማ ነው። ዘውዱ አለሙ እባላለሁ። በ1999 እስከ 2000 ትምህርት ቤት ተማርኩት። በጣም ትምህርት ቤቱ ትዝ የሚለኝ ገና 99 ዓመተ ምህረት ላይ እዚህ ትምህርት ቤት ስገባ የግቢና የሩፌል ልጆች ጸብ ነበርና የሩፌል ልጆች በዚህ ጋር ነው የሚገቡ በላይኛው በር፣ የግቢ ልጆች ደግሞ በዚህ ጋር ነው የሚገቡት። አጋጣሚ ከጓደኞች የተለየውና በዚህ ጋር አሁን ቢናም ጥቁሩ ቢናም እና አብዱ ምናምን የሚባሉ ነበሩ በዛን ሰዓት ጉልበተኞች የግቢ ልጆች ማለት ነው። እና አጋጣሚ በዚህ ጋር ስወጣ አገኙኝና የተመተውበት ጊዜ ነበር። አጋጣሚ ደግሞ እነሱ እዚህ ጋር ሲመጡ በዚህ ጋር ሲመጡ እኔም ደግሞ የተጣላንበት ጊዜ አለ። እነሱ አንደኛው ቢናም ጥቁሩ ቢናም የሚባለው አንድ ክፍል ነበር የምንማረውና እሱ ክላስ ከገባን ያልገባም ስለምንጣላ በወቅቱ የነበረው እና ሌላ ማስታወሰው ደግሞ ጂኦግራፊና ሂስትሪ አስተማሪያችን ትንሽ ስለማይመቸን ቀጥታ ሙልጌታ አባተና ምንድነው ነበር የምናሳልፈው እና ሸጋው ጠላ ቤት ሩፌል የኛ ባች እነ ቴዲ እና አብዱ ብዙ አሉ። አብሳኔ ሁለቱ ኤልሼብና ባላባት ኤልሼብ ከኛው የመጣው ከአዲስ አበባ ቁጥር 1 ቁጥር 2 ቀለማምባ ከላይ የመጣ ነው። ከዚህ ትምህርት ቤት አንድ ላይ የኛው ማለት ምን ሆኖ እነሱ ደግሞ እዚህ ኤልሼብ ነው። እነሱ ጋር እንሻገርም ወደዚህ ጋር እንሄድም ጸብ ነው። በዛ ሰዓት ይኸው በስጋት ነበረ። አብሶ 1999 ትምህርት ቤት ውስጥ እንላመድ አጋጣሚ ችግር ስለነበረ በወቅቱም ግን ያው እኔም ደግሞ ለትምህርት ቤቱ ኳስ ጮህ ስለነበረ አጋጣሚ አብዱ የጨው በረንዳ ልጅ ነውና ካለ እሱም የኳስ ፍቅር ስላለ ከሱ ያሉ ሰዎችም ደግሞ ማስተባበርም በሜዳው ጉዳይ ስለሚችሉ እኔ ከሱ ከኤርሚያስ ጋር አብረን እዚህ ሜዳ ተጫውተን እነሱ ናቸው እንዳልመታ ይዞኝ ይወጡ የነበረ በዛን ሰዓትና አበበ ቢቂላ ላይ ያው ለትምህርት ቤቱ ዋንጫ አሳክተና 2000 ላይ ማለት ነው እና ያለን ትውስታዬ ነው። ይኸው አናውቀውም። በዛ ሰዓት ርካሽም ስለነበረ የምንጠጣውን ይኸው ዝም ብሎ ስለሚቀዳ በብርጭቆ ነው አንቆጥርም። መስከራች ሞቅ ብሎ በቃ ሰክረን ብቻ በቃ ወደ ቤት ስንሄድ ብቻ ነው የምናውቀው። በፊት እኛ ስንማር የነበሩ ቤቶች እስካሁን ድረስ አሉ። ብዙ አልታደሱም፣ ብዙ እድገት አላሳዩም። ይሄ እንደ እዚህ ትምህርት ቤት እንደተማረም ይቆጨኛል። ስለዚህ ይሄ የመንግስት ኃላፊነት ብቻ ሳይሆን እዚህ የተማሩትም የማህበረሰቡም የአካባቢውም ሰዎች ኃላፊነት ስለሆነ በጋራ ተናበን በመስራት ይህንን ትምህርት ቤት ወደ ተሻለ ደረጃ ለማድረስ ጥረት ማድረግ እንዳለብን አስባለሁ። እንግዲህ እዚህ ትምህርት ቤት የተማሩ ተማሪዎች የቀድሞ አሁንም ያሉ አቅሙ ያላቸው ፍላጎቱ ያላቸው ችሎታ ያላቸው እንዲሁ በየጊዜው በሚተላለፈው ጥሪ ተሰባስበን አንዲት ነገር ለዚህ ትምህርት ቤት እዚህ ላሳደገን እዚህ ቁም ነገር ላበቃን ትምህርት ቤት የበኩላችንን ድርሻ ብንወጣ ደስ ይለኛል። ያው በእኛ ጊዜ በጣም ደስ የሚል ጊዜ ነበረ። ቅድም 80ዎቹ ላይ ሲያነሱት የነበረው የመለያየት መከፋፈል ምናምን የለም። ስንመጣ ትምህርት ፈልገን ነው የምንመጣው፣ ተምረን እንሄዳለን። ብዙ ልዩነት አልነበረንም።
ክበባት ጋር ደግሞ ስንመጣ የእውነት በደንብ በቃ ትኩረት አድርገን ነበር የምንሰራው ማለት ነገን ስለምንወጣበት ማለት ነው። እንደውም ቸርነት ባለፈው አንተ ጋርም ገብቶ አይቼዋለሁ። እሱም ከዚህ ከቲያትር ክበብ እንደወጣና አሁን ትልቅ አርቲስት ነው። ብዙ ቲያትሮች ላይም ፊልሞች ላይም እየተሳተፈ ነውና ክበባት በጣም ለብዙዎቻችን መሰረት እንደሆኑ ነው ያየሁበትኝ። ከዚህ ከሄድኩ በኋላ እኔ በጣም ብዙ እንቅስቃሴዎች አድርጌያለሁ። አሁን በራሴ ቲክቶክ ፔጅ ላይ ፖስት አለው እዚህ አንተ የምታረጋውን ሼር እያደረኩኝ ብዙዎች በኢንቦክስ ያወሩኛሉ። አንዳንዶቹ ከሀገር ውጭ ናቸው። አንዳንዶቹ ግን ያው ዛሬ ስራ ቀን ስለሆነባቸው መምጣት አልቻሉም። ግን አላማውን እንደሚደግፉና አብረው እንደሆኑ ብዙዎቹ ነግረውኛል። ያው እኛም እንገፋበታለን። ሌላም የሄድኩባቸው ቦታዎች አሉ። እሱን ኦፍላይንም ሊሆን ይችላል እናወራበታለን ያው በኋላ ስንቀመጥ ማለት ነው። ግን እኔ አሁንም መድሽ የድሮ ትዝታ ማስታውሰው ይሄ ዩኒቨርሲቲና ኮሌጅ በሚለው ደረጃ ነበር ማስታውሰውና ከሄድኩ ቀን ጀምሮ በጣም ነው ውስጥ የተሰበረው። በዚህ ልክ አልጠብቀውም ትምህርት ቤቱን። ሄጄም ለብዙ ሰዎች ፕሮሞት አድርጌያለሁ፣ ተናግሬያለሁኝ። እንደውም ከአዲስ አበባ ትምህርት ቢሮም ሰዎች ጋር በስራ ጉዳይ ተገናኝተን የመምህራን ማህበር ሰዎች ጋር ተገናኝተን አውርተናል። በኋላ እናወራለን ከእናንተ ጋርም ያለውን ነገር በደንብ ግን አሁንም ቢሆን ዝም የምንለው ነገር አይደለም። በአቅማችን ልክ እናገለግላለን። ግን ክበባት ደግሞ የክበብ ተማሪዎች በደንብ መስራት አለባቸው። እዚህ ላይ የሚሰራ ክበብ ውስጥ የሚሰራ ስራ መሰረት ቤዝ ነው በቃ ለነገ የምናስቀምጠው። ከዛ ደግሞ ከአካዳሚክ ባክግራውንድ ብቻ ሳይሆን የራሳችንንም ያለን ታለንት የምናዳብርበት ነገር ስለሆነ ጠንክሮ መስራቱ ጥሩ ነው። እኔም የዚህ ትምህርት ቤት የክበብ ፍሬ ስለሆንኩኝ ማለት ነውና ህብረት ደስ የሚል ነገር ነው። መለያየት ለማናችንም አይጠቅምም። በጋራ ሆነን ብንሰራ እኛ 90 እና 80ዎቹ ብቻ ሳይሆን አሁን ያሉ ተማሪዎች ራሱ ትምህርት ቤቱን ብዙ ማድረግ ብዙ መለወጥ ይችላሉ ብዬ አስባለሁ። ምክንያቱም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ግን ጌጥ ነው ይባላልና መድኃኒዓለምን በዚህ ልክ አልጠብቀውም። እንግዲህ አብረን ብዙ ነገር እናደርጋለን ብዬ አስባለሁ። አሁንም ትኩረት ደግሞ እንዲሰጥበት የምፈልገው ራሱን የቻለ የስፖርት ክበብ ሊኖረው ይችላል ትምህርት ቤቱ። ስለዚህ ሜዳውን በዚህ ልክ ዝም ማለቱ ባዝንም ሜዳውን መሰረት አድርገን ግን ብዙ ስራዎች እንሰራለን። ቅድሚያ ግን የምንሰጠው ሜዳ ላይ ስለሆነ የትምህርት ቤት ስፖርት ክበቡ ደግሞ ራሱ የተለያዩ ስፖርታዊ እንቅስቃሴዎችን ቢያዘጋጅ እኛንም ግጥሚያ ቢያጋጥመን 80 እና 90 ብሎ ለይቶ እኛም እንጫወታለን፣ ችግር የለም። እንደዛ አድርጎ የተወሰነ ገቢ ማሰባሰብ አድርገን ሜዳው ላይ በደንብ ኢንቨስት ብናደርግበት የሚለው ነው ጨምሮ ያው ሜዳው በጣም የሰራውበትም አንድ የጤና ቡድን ውስጥ እየሰራውበትም ያለው ስለሆንኩ ሜዳው በጣም አስቸጋሪ። አንደኛ እኔ ብራሴ እግሬ ከመበላሸት ዘመን ወለም ብሎ እግሬ ለተወሰነ ጊዜ ተጎድቷል። ብዙ ሰዎችም የተጎዳሉ እና ሜዳው መሰራት አለበት። ለምንድነው መሰራት? ለኛ ለጤና ቡድኑ ብቻ ለትምህርት ቤቱ ብቻ አይደለም። እዚህ ትምህርት ቤት ላይ ብዙ የተማሩ ብዙ ቦታ ደርሰው አሳልፎ በነበረው አሳልፎ ለክለብ የደረሱ አሉ የምናስታውሳቸው እና ትምህርት ቤቱ ሜዳው መሰራት ያለበት ለትምህርት ቤቱና ለጤና ቡድኖቹ ብቻ አይደለም። እዚህ ለስፖርቱ ትልቅ ተጽዕኖ ይፈጥራል። ስፖርቱ ላይ ኳሱ እግር ኳሱ ላይ ብዙ የሚሰሩ እዚህ አካባቢ ላይ ሜዳ አጥቶ ተሸግሮ ከዚህ ሱሉልታ ሄዶ የሚጫወቱ አሉ። ከዚህ ሄዶ ቀለበት መንገድ ላይ አስፋልት ላይ የሚጫወቱ አሉ። ስለዚህ ለዚህ አካባቢ ሜዳ ስለሚያስፈልጋቸው ሜዳው መሰራት አለ። ስራ አሪፍ ነው ትላለህ። ትምህርትና ስራ አሪፍ ነው በጣም መሪሽ አሪፍ ነው። ተመቻችሁ? በእኛ ጊዜ ምርጥ ነበረ። አሁን ከ9 ጀምሮ ነው አሁን ወይስ አረላ አልቀረም? እንደዛ ታለሻ መሪሽ እኮ ያልተማረ ትልቅ ሰው እኮ የለም። በጣም የሚገራረሙ ትልልቅ ሰዎች ተምረዋል እዚህ ትምህርት ቤት። በጣም የሚገራረሙ ማለት ነው። በጣም አሪፍ ኪፕ ዘ ጉድ ወርክ። አሁን ከኔ የአይን ሕክምና ላይ ነው ያለሁት። የአይን ሕክምና ባለሙያ ነኝ። አይን ሐኪም ነው። ከጓደኞቼ ብነግርሽ አንዱ ጓደኛዬ ሲቪል ኢንጂነር ነው። ትልቅ ሲቪል ኢንጂነር ሆኗል። አንድ ጓደኛችን ደግሞ የራሱ ቢዝነስ ላይ ነው ያለው። ቅድም አብረኝ ቁጭ ብለሽ አየሻቸው። የራሱ የመዝናኛ ቦታዎችን ምናምን ያስተዳድራል። ሌሎችም በስም የምንሰማቸው አንዳንድ የምንደዋወላቸው ጓደኞች አብዛኞቹ ጥሩ ቦታ ላይ ነው ያሉት። በእኛ ጊዜ ዩኒቨርሲቲ ያልገባም አልነበረም። ትንሽ ተማሪ ነው ግን እንዲያውም በእኛ ባች ብዙ ወደቀ ተባለ። ከ700 ተብሎ ከኛ ባች ተጀምሮ ብዙ ሰው ወድቆብን ነበር። ኪፕ በደንብ ጥሩ ቦታ ለመድረስ እንትን በሉ። እሺ፣ ሰላም። እሺ